ኢትዮጵያን የሚመራት ደግሞ ዶክተር አብይ በክርስቶስ መንፈስ ነው የሚሞላት። እኔ ዶክተር አብይን አጠገቡኝ የምደግፈው ሌላ ምንም ምክንያት የለኝም። ዘር የለኝም፣ ምንም ነገር የለኝም፣ ሃይማኖትም የለኝም። የክርስቶስ ተከታይ በመሆኑ ብቻ ከዶክተር አብይ ጎን እቆማለሁ። ወንድምን እርስ በርሳችሁ ተዋደዱ፣ ተደጋገፉ ስለሚል ማለት ነው። ስለዚህ ዛሬ ኢትዮጵያውያን እልል በሉ። ዛሬ እኛ ኢትዮጵያውያን እንግዲህ ይሄን ደግሞ ልናገር በምሳሌ ኢየሱስ ክርስቶስ አካል ነው፣ የቤተ ክርስቲያን አካል ነው ኢየሱስ ክርስቶስ። እኔና እናንተ ደግሞ ብልቶች ነን። ብልቶች ሲገጣጠሙ አካል ይሆናሉ። ስለዚህ ኢትዮጵያ አካል ናት። በዚህ ምሳሌ መሰረት የተለያዩ ብሔር ብሔረሰቦች ደግሞ ብልቶች ናቸው። ሰሜናውያን ስሙኝ ዝም ብላችሁ ዛሬ ተናገርኳት ነገ እንዳትባንኑባት ነው። ዛሬ ነው መነግራችሁ። ለትግሪያንስ ለሰሜን ሰዎች እነግራቸዋለሁ። ዛሬ ኢትዮጵያዊነትን የተጸየፋችሁ ባንዲራዋን ለማየት የተጸየፋችሁ ኢትዮጵያዊ የሆነው እኛ ብልቶች ተገጣጥመን ነው። አንተ የኢትዮጵያ አንድ ብልቶች ናችሁ እናንተ። ስለዚህ አሁን እንደው ትግራይ እንገንጠል የሚል ሐሳብ ካላችሁ ነው። እኔ እዛ ፖለቲካ ውስጥ አልገባም። ነገር ግን ኢትዮጵያን ኢትዮጵያ ያደረግናት አንድ ትግራይ አይደለም፣ አንድ አማራ አይደለም፣ አንድ ኦሮሞ አይደለም፣ አንድ ጉራጌ፣ አንድ ወላይታ፣ አንድ አፋር አይደለም። ሁላችንም ተገጣጥመን ኢትዮጵያን አንድ ኢትዮጵያ ተብለን ተጠርተናል። ይሄ ደግሞ የእግዚአብሔር ምርጫ ነው እንጂ የእናንተ ምርጫ አይደለም። ስለዚህ ዛሬ እንደው ምናልባት ታላቋ ትግራይ ለብቻዋ ምትሉ ሐሳብ ያላችሁ ሰዎች ዛሬ ቆም ብላችሁ አስቡ። ካካል ወጣችሁ እግር ቀኝ እግር ግራ ያስፈልገኝም እያለ እንደሆነ ወቁት። ግራ እግር ቀኝ ግራ ያስፈልገኝም ማለታችሁ እንደሆነ ወቁት። ቀኝ እጅ ግራ እጅ ያስፈልገኝም እያለ መሆኑን ይወቁት። ግን ጥልጌጥ ነው የምትሆኑት። አገር ሁሉም ተሰብስቦ የሰራው ተገጣጥሞ ያደመቀው ኢትዮጵያ ትባላለች። ኢትዮጵያ ደግሞ ለማንም እኩል ናት። ትግሬን በድላ አማራን ከፋርጋ ወይ ደግሞ ኦሮሞን ከፋርጋ ምታቃገር አይደለችም። አገራችን ለሁሉም ትበቃለች። ኢትዮጵያ እግዚአብሔር የሰጠን አገር ናት። ኢትዮጵያ ምታኮራ ምታስከብር አገር ናት እንጂ ምታሳፍር አይደለችምና ዛሬ ለብቻዬ ተገንጥዬ ትልቋ ትግራይ ሆናለሁ ካላችሁ በአንድ እጅ እንደማጨብጨብ መሆኑን እወቁት። እግዚአብሔር መለየት አይወድም። አንዳችን ለአንዳችን እናስፈልጋለን። ትግሬ ያለ ኦሮሞ መኖር አይችልም። ኦሮሞ ያለ ትግሬ መኖር አይችልም። አማራ ያለ ትግሬ መኖር አይችልም። ትግሬ ያለ አማራ መኖር አይችልም። ደቡብ ያለ ሰሜን መኖር አይችልም። ሰሜን ያለ ምስራቅ መኖር አይችልም። ሁሉም እንደዛው አንድ ሆነን ነው ኢትዮጵያን ኢትዮጵያ ያሰኘናት። ስለዚህ ቆም ብላችሁ ከእግዚአብሔር ጋር ተመካከሩ። ግድ የላችሁ። ይሄ አንዳንዴ ምን አለ መሰላችሁ አህያ ራባትና ሰው ተጠግታ መብላት ስትጀምር ጠገብኩ አንድ ጊዜ ልጩ አለች። ተይ ጅብ መጥቶ ይበላሽ። ጠገብኩ አንድ ጊዜ ልጩ ተው ጅብ መጥቶ ይበላሻል። በኋላ ጥጋቧ አላስቻላትም። ጮቷን ሰምቶ ጅብ መጥቶ በላት ማለት ነው። ስለዚህ እንዳትበሉ እኔ ለሰሜን ህዝብ ምክር አለኝ። እህታዊ መንፈሳዊ ምክር አለኝ። እግዚአብሔርን አመስግኑ። ሰላም የሰጣችሁ እግዚአብሔር ነው። እግዚአብሔርን አመስግኑ። አሁንም በእግዚአብሔር ተመሩ። ከበጎ ነገር ጋር ተባበሩ። ህዝባችሁ በልቶ እንዲያድር ጠግቦ እንዲያድር ቤተክርስቲያን ተሳልሞ እንዲገባ ተባብራችሁ ከሀገራችሁ ሰዎች ጋር አንድ ሆናችሁ ለመኖር ይሄን ህዝብ ይዛችሁ ተንቀሳቀሱ። ገና እጅን አፍ ላይ የሚያስጭን ተአምር እናያለን በዶክተር አብይ ዘመን። ለምን? ክርስቶስ ስለሚመራው። ስለዚህ ወገኖች ኢትዮጵያውያን የዛሬ መልእክቴ ምንድነው? አትረበሹ። እግዚአብሔር የሚወደው እግዚአብሔርን የሚፈራ መሪ ተነስቶልን ቁጭ አርጎ ሰራዊቱን ይዞ ያው ሜዳው ያው ፈረሱ ያው ተብሏል። እንግዲህ አሁን እውነት የሚወጣበት እውነት የሚለይበት ዘመን እንደው አሁን ነው። ኢትዮጵያን ያላችሁ አብሮነት ያላችሁ ፍቅር ያላችሁ እግዚአብሔር የምትፈሩ ያላችሁ ዛሬ ከኢትዮጵያ ጎን ትቆማላችሁ። አይ ደግሞ ኢትዮጵያ አታስፈልገኝም እኔ አንድ ለብቻዬ ሁሉንም አካል ተካለው አያስፈልገኝም የምትሉ ደግሞ ምርጫው እናንተ ነው። አካል ምን ነው ግን ሁላችንም ስንገጣጠም እህቴ ለኔ ታስፈልገኛለች፣ ወንድሜ ለኔ ያስፈልገኛል። ባለፈው ጊዜ እንኩትል ልንገራችሁ። መቼም እግዚአብሔር በምሳሌ ነው የሚያስተምረው። ሻወር እየወሰድኩኝ በቀኝ እጄ ግራዬን አሸው፣ በግራ እጄ ደግሞ ቀኜን አሸው። በቀኝ እጄ ግን ቀኜን ማጠብ አልቻልኩም። እንዴት አርጋችሁ ነው ቀኝ እጃችሁን እስቲ በቀኝ እጃችሁ ጠቡ? አይሆንም። ቀኝ ለግራ ያስፈልገዋል፣ ግራ ለቀኝ ያስፈልገዋል። ተባብሮ ነው ወገኔ አካል የሚሆነው። እያንዳንዳችን ብልቶች ነን ለኢትዮጵያ ወገኖቼ። በዚህ አትሸወዱ። ይልቅስ አሁን
ከሰላም ፈላጊው ጋር ኢትዮጵያ ሀገራችንም እፎይ ትበል። ዶክተር አብይ እኮ እግዚአብሔርን የታዘዘው ሰው አይደለም እኮ የታዘዘው። ዶክተር አብይ እግዚአብሔርን ታዘዘ። ሚስጥሩ ይሄ ነው። ስለዚህ ከዚህ በኋላ ምርጫችን አንድ ነው። ኢትዮጵያ ሀገራችንን በእግዚአብሔር እንድትመራ ማድረግ፣ በወንጌል እንድትመራ ማድረግ፣ ህዝቡ ትውልዱ ሁሉ ወደ እግዚአብሔር ጉያ እንዲገባ ማድረግ። ቤተክርስቲያን ተነሺ፣ ቤተክርስቲያን ተነሺ። የተኛችሁ ክርስቲያኖች ተነሱ፣ ቅዱሳን ተነሱ፣ ህዝቡን አጽናኑ፣ አስተምሩ፣ ወደ ሰላም ምሩ። አገርን ከሚመራው ወንድማችሁ ጎን ቆሙ። በተለይ ቅዱሳን ማጉረምረም ተዉ። ዶክተር አብይ እግዚአብሔርን ታዛሃልና፣ እግዚአብሔርን አክብረሃልና እግዚአብሔር ያክብርህ። ዶክተር አብይ እግዚአብሔር ያክብርህ። በሰውኛ ማይቻለውን ነገር ከእግዚአብሔር አዳምጠ ከእግዚአብሔር ተመርተ ይሄን አርጋሃልና እግዚአብሔር ይባርክህ። እኔ በጣም ቆርጬብሃለሁ። በጣም ስላንተም እግዚአብሔርን አመስግኛለሁ። ጸሎቴ ስለተመለሰ ጠዋትና ማታ ተጋደሉ የሚባለው ነገር በእውነት ነው ምላችሁ ረፍት ይነሳል። እግዚአብሔርን በጣም ጠይቄው ነበር። ለአንድ ነገር አንድ መፍትሄ ስጠው ለዶክተር አብይ ይሄ ጦርነት የሚያቆምበትን አንድ ነገር ተናገረው ብዬ በእውነት ነው ምላችሁ። አንድ ቀን አልፈጀም የጸሎቴ መልስ። የኢትዮጵያ ሕዝብ ባካችሁ አትደናበሩ፣ አትደናገሩ። እግዚአብሔር የሚሰራውን ያውቃል፣ አይሳሳትም። አትሸወዱ። ይልቅስ እግዚአብሔርን አመስግኑ። ከእግዚአብሔር ቀጥሎ ደግሞ እግዚአብሔር እየረዳው ያለውን ዶክተር አብይን አመስግኑ። ከዚህ የበለጠ በጎ ነገር ማየት ከማንም ማየት አንችልም። ወገኖቼ እንተባበር፣ አንድ እንሁን፣ ወደ እግዚአብሔር እንመለስ፣ ወደ እግዚአብሔር እንመለስ። ግዴላችሁ ማፈንገጥና አመጽ መጨረሻው ሞት ነው፣ ጥፋት ነው። አንድ እንሁን። አንድ ኢትዮጵያን አሰብስባ ያኖረችን ከእግዚአብሔር ቀጥሎ ኢትዮጵያ ለይታ ያከበረችው ለይታ የጣለችው ልጅ የላትም። ኢትዮጵያ ለሁላችንም እኩል ናት። ማንንም ከፍ ማንንም ዝቅ አላደረገችም። ሰዎች ናቸው እግዚአብሔርን ካለማወቅ ከድንቁርና ከስንፍና እርስ በርስ የሚባሉት ሰዎች ናቸው። ዛሬ ግን እግዚአብሔር የተመሰገነ ይሁን። እግዚአብሔርን የሚያቅሰው መሪ ሆኖ ሲቀመጥ ለጠላትም ለወዳጅም ዝቅ ብሎ እያሸነፈ ነው። ወገኔ አትሸወዱ። ኢየሱስ ክርስቶስ እኮ የገዳዮቹን የይሁዳን እንኳን እግር አጥቧል ዝቅ ብሎ። አልገባችሁም ወገኖቼ? የይሁዳን እግር ዝቅ ብሎ አጥቧል። ኢየሱስ ክርስቶስ አምላክ ሆኖ ሳለ ባሪያ ሆኖ ነው ያሸነፈው። በመስቀል ላይ ለሁላችንም የተቀጠቀጠው የተገረፈው። ዛሬም በዶክተር አብይ ውስጥ የሚሰራው ክርስቶስ እንደሆነ ወቁት። በተለይ ቅዱሳን እግዚአብሔር የምታውቁ ሰዎች፣ ከቃሉ ጋር እንተዋወቃለን የምትሉ ሰዎች በምታዩት በምትሰሙት ነገር የእግዚአብሔርን ቃል መዝኑበት። ዶክተር አብይ የሚሰራው ነገር በእግዚአብሔር ቃል መዝኑት። በሰውኛ በስጋኛ አትመልከቱት። እግዚአብሔር የተመሰገነ ይሁን። ለዶክተር አብይ አንድ ቃል አለ። ጌታ ስሙ ይባረክ። ዓለሙም ምኞቱም አንደኛ ዮሐንስ ምዕራፍ 2:17 ላይ ዓለሙም ምኞቱም ያልፋሉ፣ የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል ይላል። ሃሌሉያ። ወንድሜ ዶክተር አብይ የእግዚአብሔርን ፈቃድ ፈጽመሃልና ታዘሃልና ለዘላለም ትኖራለህ። ለዚህም ትውልድ ምሳሌ ነህ። የሚጠሉ ሁሉ ያፍራሉ። አንተ ከማንም ከሰው አይደለም ጉዳይ። እግዚአብሔርን ብቻ ታዘዝ። እግዚአብሔርን ድምጽ ብቻ አዳምጥ። እውነት ያደር ይወጣል። ስለዚህ ዛሬ መልእክት ይሄ ነው። ቆም ብላችሁ አስቡ። የኢትዮጵያ ሕዝቦች ተረጋጉ። በቃ ጸልዩ። የኢትዮጵያ የሰላም ዘመኗ የክብር ዘመኗ እየመጣ ነው። እግዚአብሔር በስራ ላይ ነው ወገኖቼ። ጸልዩ። ይህ ነው የዛሬ መልእክት። አሁንም ከእግዚአብሔር የሆነውን እያዳመጥን ወደፊት እንድንገሰግስ እግዚአብሔር ይርዳን። ሁላችንንም ጸልዩ፣ ጸንታችሁ ቁሙ፣ ከበጎ ነገር ጋር ተባበሩ። ጌታ አዋቂ ነው። እግዚአብሔር እኮ አይሳሳትም። እግዚአብሔር አይሳሳትም። እግዚአብሔርንም የተደገፈ አያፍርም፣ የታዘዘም ደግሞ ለዘላለም ይኖራል ይላል። ስለዚህ ሰሜኖች ወደ እግዚአብሔር ተመለሱ። አሁን ወቁበት። እንግዲህ ወደ እግዚአብሔር ተመለሱና ህዝባችሁን ሰላም ከበጎ ነገር ጋር ተባበሩ። እባካችሁ ሰሜናውያን ልብ በሉና ከሀገራችሁ ከኢትዮጵያ ጋር ደግሞ ተስማሙ። ኢትዮጵያ ማንንም እናንተን አልበደለች። ቤታቸው የሚሰራው የሚታረደው ነገር ቁጥሩ ማወቃችን የሚሳሉ ስለት አባዳካ አባ ምናምን በጣም ብዙ የኔ ቤተሰብ የከፈለው መከራ የኖሩበትን መከራ አሁንም የሚኖሩበትን መከራ በቃላት የሚገለጥ አይደለም። ከቃላት በላይ ይሄ የኖረበት ያየው ብቻ ነው የሚያውቀው። ለአንዳንዱ በርቀት ምናልባት ያማረውን ልብስ ምናልባትም በውጪ ዝም ብሎ እንዱ በባህል በምናምን ውጪውን የሚያየው፣ እኛ ቤት ግን ሞት ነበረ። የሞት ቤት ነበር እና በቃ የአባቴ ወንድሞች ብዙዎቹ አልቀዋል። እና እንግዲህ እግዚአብሔር ያንን መከራ ያንን ሞት ያንን ጨለማ ነው ከኛ ቤት ያነሳው። አርሲ ተወልደ
እዛ ነው ያደግከው። እንዴት ነው ጌታ ኢየሱስን እንደ ግል አዳኝ ያወቅከው? እንግዲህ ይሄ ሰፊ ርዕሰ ጉዳይ ያለው ነው፣ ሰፊ ታሪክ ያለው ነው። ምናልባት የኔንም ያንተንም ሚነካ ነው። ያው እንግዲህ የኔ የቤተሰብ ባክግራውንድ ዋቄፈታ ነው። ዋቄፈታ ነበርኩ። በዋቄፈታ እምነት ውስጥ ከኔ በፊት የነበሩ ትውልዶች በሙሉ በዋቄፈታ እምነት ውስጥ የነበሩ ናቸው። በወቅቱ እኔም በተወለድኩበት ጊዜ ወይም ልጅ ሆኜ ቤተሰቦቼ ፕራክቲስ የሚያደርጉት ሃይማኖት የዋቄፈታ ሃይማኖት ነው። በዛ ሃይማኖት ውስጥ እንግዲህ እምነቱ የራሱ የሆነ ደንብ አለው፣ የራሱ ስርዓት አለው። በሃይማኖቱ ሰፉ ይባላል። ማለት ሰፉ ማለት የዛ ሃይማኖት መንፈሳዊ ስርዓት ማለት ነው። ያንን መንፈሳዊ ስርዓት ዋቃ ለሰው ልጆች ሰጠ ተብሎ ነው የሚታሰበው የሚታመነው። እንግዲህ በኦሮሞ በዋቄፈታው እምነት ቤተሰቦቼ ያንን ሰፉ የጠበቁ አይመስለኝም። እንግዲህ ሰፊ ታሪክ ነው። ከሸዋ ወደ አርሲ ሲዛወሩ በአያቶቻችን መንፈስ ምሪት በሞቱ አያቶቻችን መንፈስ ምሪት ነው ወደዛ የሄዱት። እሱ ራሱን የቻለ በኦሮሞ ዋቄፈታ ውስጥ የቅድመ አያቶችን መንፈስ ማክበር፣ ከነሱ ጋር መገናኘት፣ የነሱን እገዛ መቀበል፣ ምሪት መቀበል የሚባሉ ብዙ የራሱ ዝርዝር ነገሮች አሉት። በዛ ሙቭ አደረጉ። እዛ ከሄዱ በኋላ ሰፉ ብዙ አልጠበቁ፣ ስርዓቱን አልጠበቁ። እንግዲህ በዛ እምነት ሰፉ ደግሞ ካልጠበቅ፣ ያንን ስርዓት ካልጠበቅ፣ ስርዓቱን ሃይማኖቱን በትክክል የማታስኬድ ከሆነ አያናዎች ይቆጣሉ። አያናዎች ከተቆጡ ደግሞ ኮንሲኩዌንሱ ወይም ውጤቱ እስከ ሞት ነው። ብዙ አደጋ፣ ብዙ ችግር፣ ብዙ ህመም፣ ብዙ ጭንገፋ፣ ብዙ መከራ፣ ብዙ አይነት ሰፈሪንግ ነው የሚደርሰው። ይሄ ደግሞ ማንኛውም ዋቄፈታ ያውቀዋል። በተለይ አያና ተቆጣ ማለት ምን ማለት እንደሆነ። ስለዚህ በቤተሰቦች ላይ አያና ተቆጣ። የተቆጣ ደግሞ ሰፉን ተላልፈው አልጠበቁትም። አያናዎቹ ተቆጡ። ቤተሰቦቻችን የቤተሰብ ግማሽ ያህል አለቀ፣ ጨረሳቸው። አያና ገደላቸው እና ከገደላቸው በኋላ የቀረው ቤተሰብ ራሱ አላቂ እንደሆነ ሟቾች እንደሆኑ ገባቸው። ስለዚህ ብዙ አዋቂ ቤት፣ ብዙ አያና ያለው ሰው ቤት፣ ብዙ ቦታ ተንከራተቱ። ነገሩ ምንድነው ለማለት ለማወቅ እንዴት እንመልሰዋል፣ እንዴት እንቀለብሰዋል የሚለው ማለት ነው። በዚህ ሂደት ውስጥ እንግዲህ ወደ ኤከራ ተኬደ። ኤከራ አያታችን ተጠሩ። ይሄ ኤከራ ማለት በዋቄፈታ እምነት ጸጋ ያለው ወይም አያና ያለው ያንተን ኤከራ ወይም የአንድ ቤተሰብ ኤከራ የሞቱ ሰዎች የቀደሙ ሰዎችን ጠርቶ የኔ ሰው ችግር ምንድነው፣ ምን ቢያደርጉ ነው የሚተርፉት የሚለውን ይጠይቃል። በሱ ተጠይቆ በሱ ምሪት ሰፊ ታሪክ ነው። እኛ ሁላችን ሰፉን እንደገና መልሰን፣ አምልኮን እንደገና መልሰን፣ ሁሉን ነገር እንደገና መልሰን ለማቆምና ለማስኬድ ተሞከረ። ለትንሽ ጊዜ ሄድን። በእርግጥ 10 ዓመት ያክል እኔ እዛ ውስጥ በዚህ በኤከራው ሹመት ተሰጥቶኝ ወይም ደግሞ ኤከራዎቹ እሱ ንጹህ ነው ሕፃን ልጅ ነው ተብሎ ተናገረ ወይም ተነገረልኝ። ከዛ በኋላ እሱን ወስጄ የመጀመሪያውን አይነት አምልኮ በብዙ አይነት መስዋዕት የሚደረግ አምልኮ አደረግን። ይሁንና ግን እኔ እሱን ባረኩ። በሁለተኛ በሶስተኛው ዓመት ታማሚ ነበርኩ። ታማሚ ሆንኩ ማለት ያዞረኛል፣ ይጥለኛል፣ ይነስረኛል። ሌሊቱን ሙሉ የሆኑ 20 ሰዎች መጥተው ይቀጠቅጡኛል፣ ይደበድቡኛል፣ ያሰቃዩኛል፣ ገደላ ውስጥ ይወረውሩኛል፣ በሰይፍ ይወጉኛል፣ አንገቴን ለመቁረጥ ይታገላሉ፣ ይጮሃለሁ። ፊዚካሊ ያመኛል፣ ውስጤ ተረብሿል፣ አይምሮዬ ተረብሿል። በቃ ለማበድም ትንሽ ነው የቀረኝ ጨርቄን ጥዬ ለመሮጥ። በተለይ አንድ ጊዜ 3 ወር ያህል ታምሜ ተኛሁ። ማለት በግማሽን አካል ብቻ እያመመኝ በአንድ በኩል ብቻ እየነሰረኝ እና በዛ ጊዜ ቤተሰቦቼ ያልሄዱበት፣ ያልጠየቁት፣ ያላማከሩት የአያና ቤት የውቃቢ ቤት ወይም አላቸው የሚባል ቤት ተሞከረ፣ አልተቻለም። እንግዲህ መጨረሻ ላይ ግን እኔ አዳኝ ፍለጋ ያዳኝ ያለ አምላክ ሆይ እንዴት ተውከኝ? እኔ ያገለገልኩ እንዴት ጩኸቴ በዛ፣ ለቅሶዬ በዛ። አንተ የምታገለግለው ግን የማገለግለው ዋቃ እንግዲህ በገልማ በእሬቻ በአቴቴ በቦረንትቻ በሚደረጉ ነገሮች በገልማ ያ ሁሉ አድርጌ ግን እኔ መከራ ውስጥ ነበር። ያ መከራ እጅግ በዛ። በዚህ አጋጣሚ እንደው ያንተን ብዙ ማወቅ ፈልጋለሁ። ያንተ ቤተሰቦችም እንዳለቁ በአንድ በራሪ ቪዲዮ ሰምቻለሁ።
እና እንግዲህ ያ መከራ የአዳኝ ያለ አልኩ። በዚህ አጋጣሚ ብዙ ሃይማኖቶች ሞክረናል። የተለያየ እናቴ ለምሳሌ የተለያየ ጽዋ ሌላ ሃይማኖት ውስጥ ገብታ ሞክራለች፣ አልተቻለም። ተስላለች፣ አልተቻለም። የመጨረሻ ግን የሰማነው ቢጸለይ ይድናል፣ ጴንጤ ብትሆን ትድናለህ፣ ቢጸለይ ትድናለህ የሚል መልእክት አይነት የሆነ አንድ ሰው ነገረኝ እና ከዛ በኋላ እንግዲህ ለጸሎት ነው ሄድኩ። ያን ቀን በኋላ ነው የሚገባኝ፣ እንግዲህ አሁን ነው የሚገባኝ። ከዛ ያኔ ከዳ ማለት ታሪክ ከተቀየረ በኋላ ነው የሚገባኝ። እና በኦሮሞ ዋቀፈታ ሃይማኖት መንፈስ ሁሉ ቅዱስ ነው፣ አያና ሁሉ ቅዱስ ነው። በመጽሐፍ ቅዱሳዊው ደግሞ አስተምህሮና እይታ መንፈሶች ወይም አያናዎች በሁለት ይከፈላሉ። ቅዱስ አለ፣ እርኩስ አለ። የእግዚአብሔር አለ፣ የሰይጣን ወገን አለ። እንግዲህ ይሄንን በመጽሐፍ ቅዱስ በክርስቲያን መነጽር ነው አሁን የገባኝ። እና ወደ ጸሎት ቦታ ሲሄድ ኢየሱስ የተባለውን የዋቃ ልጅ ዋናውን ትልቁን አያና ሲቀበል በሱ ስም ስጸልዩልኝ፣ በእርግጥ ከባድ ጸሎት ነበር። ጊዜው ለ8 ሰዓት ነው የተጸለየው። መንፈሱ አለቅም ብሎ አልወጣም ብሎ 8 ሰዓት ጸሎት በኋላ ለመጀመሪያ ጊዜ ሰላም የሚባል እረፍት የሚባል ልቤ ላይ፣ አይምሮዬ ላይ፣ ውስጤ ላይ አረፈ። እና እንዲህ ብዬ ገልጸዋለሁ ያንን ድነቴን። የእውነተኛው አምላክ እውነተኛው ዋቃ ልጅ አያናው ክርስቶስ ገብቶ ሌሎችን ከኔ ያስወጣልኝና እሱ ገባ ብዬ እገልጸዋለሁ። መዳኔ ከመከራ፣ ከጨለማ፣ ከህመም፣ ከተስፋ መቁረጥ የተገላገልኩበት ነው፣ ነፃ የወጣሁበት ነው። እና ስለ መዳኔ ሁሌ ሳስብ ይገርመኛል። እዛን ጊዜ ይሄን ስትታመም ሲያቃዥ ሰውት የሚያምኑ በአንተ ላይ መንፈሱ አርፈዋልና አንተ ሌሎችን ትረዳለህ የሚል እምነት ነበር። ቤተሰቦቼ የሚሉትና እኔ የምኖረው የተለያየ ነው። ቤተሰቦቼ ምን ይላሉ? አንተ ያው አንተን የተመረጥከው፣ አንተ የተመረጥክ ነህ፣ አንተ ላይ አያና አለ፣ አንተ ላይ ያረፈ የአባቶቻችን አምላክ አለ፣ ስለዚህ አንተ እኛ ሁላችን ትረዳናለህ የሚል ነው። እኔ ደግሞ ሰቃያለሁ። እኔ ደግሞ ሌሊት ሁሉ ሲጮህ ነው ማድረው። ቢያንስ ሌሊት 1-5 ይጮሃል። ምናልባት እንደው በዚህ አጋጣሚ ሌሊት የሚጮሁ በእንቅልፋቸው የሚያሳድዳቸው በእንቅልፋቸው የተለያየ ነገር የሚያዩ በመናፍስት ዓለም ውስጥ ከፍተኛ ውጊያ ውስጥ እንዳሉ ማሰብ አለባቸው። ነፃ ማውጫው ደግሞ ክርስቶስ ነው። እና ለቤተሰቦቼ ተስፋ ነበርኩ። ለኔም ሲጀምር እንደተመረጠ ሰው ቆጥር ነበር። በኋላ ግን ነገሩ የመከራ፣ የጭንቀት፣ የተስፋ መቁረጥ፣ የሳፈሪንግ ናይትሜርስ አይነት ህይወት ነው ያሳለፍኩት።